ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። አምስት ነገር ተናገር ብሎኛል አምላካችን እግዚአብሔር። ስለዚህ አምላካችን እግዚአብሔር ሰምተን ለመዳን ጸልየን ለመሰማት እግዚአብሔር አምላክ ያብቃል። ዛሬ እንደነገርኳችሁ አምስት ነገር በአስቸኳይ መልእክት እነግራችኋለሁ። ይሄንን ላልሰማ ሰሙ፣ ላልደረሰው አዳርሱ። አስቸኳይ መልእክት ነው። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ለዘወትርም እስከ ዘላለሙ ድረስ አሜን። ዛሬ የማስተላልፍላችሁ በዛሬው ቀን አስቸኳይ መልእክት አምስት ናቸው። እነዚህን አምስት መፍትሄዎች ልሰጣችሁ ነው። በደንብ ተከታትላችሁ ሰምታችሁ እንድትፈወሱባቸው እንድትድኑባቸው እግዚአብሔር ይርዳችሁ። አምስት የጭንቀት በሽታ መፍትሄዎች ናቸው። የጭንቀት በሽታ መፍትሄዎች ናቸው። አዎ ይህንን ያዙ። የጭንቀት በሽታ መፍትሄዎች አምስት ነገር ታዟል። ይህንን ትእዛዝ አድርጋችሁ ጭንቀት ያለባችሁ፣ በጭንቀት በሽታ የተያዛችሁ፣ በጭንቀት ችግር ውስጥ ያላችሁ ይህንን መፍትሄ እግዚአብሔር ያለውን በትክክል አድርጋችሁ እንድትፈወሱ፣ እንድንፈወስ፣ እንድንድን እግዚአብሔር ይርዳል። ዛሬ እንደነገርኳችሁ የጭንቀት በሽታ መፍትሄዎች አምስት ነገር በአስቸኳይ መልእክት እነግራችኋለሁ። ይሄንን ላልሰማ ሰሙ፣ ላልደረሰው አዳርሱ። አስቸኳይ መልእክት ነው። 3 ጥቅሶች መጀመሪያ ልንገራችሁ። 3 ጥቅሶች ልንገራችሁ እንድታነቡት ነው። ስለ ጭንቀት እንድታነቡት ልንገራችሁ። መዝሙረ ዳዊት 21 ቁጥር 22 በቅንፍ 22 ቁጥር 11 መዝሙር 21 በቅንፍ 22 ቁጥር 11 ላይ የምታገኙት ኃይለ ቃል እንዲህ ይላል፣ ጭንቀት ቀርባለችና ይላል። ጭንቀት ቀርባለች የሚረዳኝ የለምና አምላኬ ሆይ ከኔ አትራቅ ይላል። አምላኬ ሆይ ከኔ አትራቅ። እንግዲህ ወደፊታችን ሰኔ ሐምሌ ጭንቀቱን የሚያበስ ነገር ስላለ የምንሰማው የምናየው ነገር ጭንቀቱን የሚጨምር ነገር ስላለ መጸለይ ያስፈልጋል። ጭንቀት ቀርባለችና የሚረዳኝ የለምና አምላኬ ሆይ ከኔ አትራቅ የሚል ነው አንደኛው ጥቅስ። ሁለተኛው ጥቅስ ደግሞ መጽሐፈ ምሳሌ ምዕራፍ 11 ቁጥር 8 መጽሐፈ ምሳሌ ምዕራፍ 11 ቁጥር 8 ላይ እንዲህ ይላል፣ ጻድቅ ከጭንቀት ይድናል ይላል። ጻድቅ ከጭንቀት ይድናል። እንግዲህ ንስሐ ከገባችሁ ከተመለሳችሁ ከጭንቀት ትድናላችሁ ማለት ነው። ከጭንቀት ትድናላችሁ ማለት ነው። ሶስተኛው ደግሞ እንዲህ ይላል ሮሜ ምዕራፍ 9 ቁጥር 1 ሮሜ ምዕራፍ 9 ቁጥር 1 ላይ እንዲህ ይላል ብዙ ሐዘን የማያቋርጥ ጭንቀት ይላል ቅዱስ ጳውሎስ ነው። ብዙ ሐዘን የማያቋርጥ ጭንቀት
በልቤ አለብኝ ስለ እውነት እናገራለሁ አልዋሽም ይላል። ብዙ ጭንቀት ሊኖርባችሁ ይችላል። ብዙ ሐዘን ሊኖርባችሁ ይችላል። በልባችሁ ብዙ ትካዜ፣ ብዙ አይነት ችግር ሊኖርባችሁ ይችላል። ስለዚህ እግዚአብሔር 5 መፍትሄዎችን እንድታደርጉ ተናግሯል። 5 ከዚህ ቀጥሎ የምነግራችሁ 5 መፍትሄዎቹ ነው። አሁን እንዴት እንደምትፈወሱ፣ እንዴት እንደምትድኑ፣ እንዴት ከዚህ ውስጥ እንደምትወጡ 5 ነገር ተናገር ብሎኛል አምላካችን እግዚአብሔር። ስለዚህ አምላካችን እግዚአብሔር ሰምተን ለመዳን ጸልየን ለመሰማት እግዚአብሔር አምላክ ያብቃል። አንደኛ ጸሎት ነው። የምትጸልዩዋቸው 3 መዝሙረ ዳዊት ናቸው። 3 ናቸው፣ እነግራችኋለሁ። አንደኛው መዝሙር 24 በቅንፍ 25 ቁጥር 1። መዝሙር 24 በቅንፍ 25 ቁጥር 1። መዝሙር 30 በቅንፍ 31 ቁጥር 1። መዝሙር 30 በቅንፍ 31 ቁጥር 1። መዝሙር 71 በቅንፍ 72 ቁጥር 1። መዝሙር 71 በቅንፍ 72 ቁጥር 1። መዝሙሯን ከአንድ እስከ መጨረሻው ነው የምታነቧት። እነኚህ 3 መዝሙሮች ከጭንቀት የሚያድኑ የሚፈውሱ ናቸው። ስለዚህ ከአንድ መዝሙር አለው፣ ምዕራፍ አለው ከአንድ እስከ መጨረሻው እነኚህን 3 መዝሙሮች ከአንድ እስከ መጨረሻው ድረስ እንድጸልዩ ተብላችኋል። አዎ በመጽሐፍ ቅዱስ ውስጥ አለ። ከመጽሐፍ ቅዱስ ውስጥ ወይንም ከመዝሙረ ዳዊት ወይንም መጽሐፍ ቅዱሳችሁን ገልጣችሁ መጽሐፍ ቅዱስ ውስጥ እነዚህን መዝሙሮች ታገኛላችሁ። ከአንድ ጀምራችሁ እስከ መዝሙሩ መጨረሻ ድረስ እያደረጋችሁ 3ቱን በቀን 3ቴም 4ቴም መጸለይ ትችላላችሁ። በቀን አንዴ ብቻ ሳይሆን በቀን 3ቴም 4ቴም መጸለይ ትችላላችሁ። በተለይ 3 ጊዜ 3 ሰዓት ላይ፣ 6 ሰዓት ላይ፣ 9 ሰዓት ላይ ብትጸልዩ በጣም ጥሩ ነው። በቀን 3 ጊዜ ብታነቧቸው በጣም አጫጭር ናቸው። በቀን 3 ብታነባቸው ጥሩ ነው። ግን በየዕለቱ መጸለይ አለባችሁ። ምንም የሚጠይቀው መስፈርት የለም። ምግብም በልታችሁ ሳትበሉም በልታችሁም ምንም የሚጠይቀው መስፈርት የለም። መጸለይ ይቻላል። በማንኛውም ሰዓት፣ ሌሊትም ሆነ ቀን፣ በማንኛውም ሰዓት መጸለይ ትችላላችሁ። የሚጠይቀው መስፈርት የለም። የሚጠይቀው መስፈርት መጸለይ ብቻ ነው። አንዱ ይሄ ነው፣ ከጭንቀት ለመውጣት። ይሄንን ለእናንተ ብቻ ሳይሆን ጭንቀት ለያዛቸው ሰዎች፣ ራሳቸውን መቆጣጠር ላቃታቸው ሰዎች እናንተ ጸልዩላቸው። ጤነኛ የሆናችሁ ሰዎች እነዛ ራሳቸውን መቆጣጠር ላቃታቸው ሰዎች ይህንን ጸለያችሁ አጠጧቸው። በውሃ ላይ ጸለያችሁ ውሃውን እንዲጠጡ አድርጓቸው። እግዚአብሔር ምክንያት ያዝላችኋል፣ እንዲፈወሱ ያደርጋችኋል። እግዚአብሔር አንደኛው ይሄ ነው፣ ጸሎት ነው። ሁለተኛው ደግሞ ንስሐ መግባት ነው።
ሁለተኛው ንስሐ ነው። ከጭንቀታችሁ ለመውጣት ከጭንቀታችሁ ለመዳን ንስሐ መግባት ነው። ያዕቆብ መልእክት ምዕራፍ 5 ቁጥር 16 ያዕቆብ መልእክት ምዕራፍ 5 ቁጥር 16 እርስ በርሳችሁ ኃጢአታችሁን ተናዘዙ፣ እርስ በርሳችሁ ኃጢአታችሁን ተናዘዙ እንድትፈወሱ እንድትድኑ እግዚአብሔር የፈቀደላችሁን መፍትሄ እንድታገኙ ኃጢአታችሁን ለካህን ተናዘዙ። በያላችሁበት ይሄን ሰርቻለሁ ይሄን አድርጌያለሁ ብላችሁ ኃጢአታችሁን ተናዘዙ፣ ለካህን ንገሩ፣ ቅኖናችሁን ጨርሱ። የሚሰጣችሁን ቅኖና ካህኑ የሚያዝላችሁን ቅኖና ጨርሱ። ያን ጊዜ ተጭንቀታችሁ ትፈወሳላችሁ፣ ሸክማችሁ ይወድቅላችኋል ተብላችኋል። ሶስተኛው ደግሞ ባላችሁበት በአካባቢያችሁ የቅዱስ ሚካኤል ጸበል 14 ቀን ተጠመቁ ተብላችኋል። ይሄ ጭንቀት በሽታ ወይም ጭንቀት ያለባችሁ የጭንቀት ችግር ያለባችሁ ሰዎች ባላችሁበት አካባቢ የቅዱስ ሚካኤልን ጸበል በቅዱስ ሚካኤል የተሰየመውን ጸበል 2/7 ንስሐ ከገባችሁ በኋላ ኃጢአታችሁን ተተናዘዛችሁ በኋላ 2/7 14 ቀን እየተጠመቃችሁ ጠጡ። የጠበሉን የቅዱስ ሚካኤልን ጸበል እየተጠመቃችሁ ጠጡ፣ ከጭንቀታችሁ ትድናላችሁ ተብላችኋል። ይሄ ሶስተኛው ነው። አንደኛው እነዚህም መዝሙሮች ጸሎት አድርጉ ነው። ሁለተኛው ንስሐ ግቡ ነው። ሶስተኛው ደግሞ የቅዱስ ሚካኤልን ጸበል 14 ቀን መጠመቅ ነው። አራተኛው ደግሞ መጽሐፍ ቅዱስ ገልጣችሁ አንብቡ ተብላችኋል። መጽሐፍ ቅዱሱን አምላካችን ሆይ ልታስተምረን የፈለግከው ልትገስጸን የፈለግከው ምዕራፍ ግለጥልን ብላችሁ ዝም ብላችሁ ገልጣችሁ አንብቡ። አዲስ ኪዳንም ብሉይ ኪዳንም ግልጥ አድርጋችሁ የተገለጠውን ምዕራፍ አንብቡት። ከዛ ውስጥ ፍሬ ሐሳቡን ጻፉ። ማስታወሻ ደብተር አዘጋጁና ልክ ሲጨንቃችሁ ሲፈትናችሁ መጽሐፍ ቅዱሱን ገልጣችሁ አንብባችሁ የሚሰጣችሁን ፍሬ ሐሳቦች በደብተር ላይ ወይንም በማስታወሻ ላይ ጻፉ ተብላችኋል። ዝም ብላችሁ መጻፍ ነው። እዛ የሚነግራችሁ ነገር አለ። ያንን አውጥታችሁ መጻፍ፣ ማንበብ፣ መጻፍ፣ መጽሐፍ ቅዱስን ማንበብ፣ ፍሬ ሐሳቡን ደግሞ የገለጸላችሁን ጻፉ ነው የተባላችሁት። መጽሐፍ ቅዱስ አንቡ፣ ፍሬ ሐሳቡን ጻፉ፣ ትፈወሳላችሁ ከጭንቀት በሽታ ተብላችኋል። አምስተኛውና የመጨረሻው በዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ የተጻፈውን ኃይለ ቃል አንብባችሁ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ስለዚህ ሥጋዬን ብሉ፣ ደሜን ጠጡ፣ ትፈወሳላችሁ፣ ትድናላችሁ ተብላችኋል። በየወሩ በ12 የሚካኤል ዕለት ቁረቡ። በየወሩ በ12 የሚካኤል ዕለት አቁርቧቸው፣ ቁረቡ፣ ሥጋውን ደሙን ተቀበሉ፣
በሱ ላይ አድሬ እፈውሳችኋለሁ፣ አነጻችኋለሁ፣ እቀድሳችኋለሁ ተብላችኋል። ስማ ስማ፣ ጆሮ ያለው ይስማ። ይህንን አስቸኳይ መልእክት በጭንቀት ውስጥ፣ በችግር ውስጥ፣ በፈተና ውስጥ ላሉት ሰዎች ሁሉ አድርሱልኝ። ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል ነኝ ከቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም። አመሰግናለሁ። ደህና ሁኑ። ለዛሬው በሰላም ያገናኘን ቅዳሜ። ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም